ፀሐይ ሲወጣ መግቢያ ያጣሽው ይኸውልሽ ማለት አንቺ የምታውቂው ችግር ያላት ዲና ናት እንጂ እነሱ የሚፈልጉት ገንዘባቸውን ማግኘት ነው እንጂ አንተ ስለአንተ። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ እኔ ቤተሰቦች እንዴት ሰላም ናችሁ ወይ? ሰላማችሁ በዚህ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። እንግዲህ ዛሬ ልዑልን ያስደሰተው ነገር ነው እየላችሁ የመጣሁት። መቅደስ እና አጎት የተባለው ክፍለ ሀገር ያለው አጎት እንግዲህ ፊት ለፊት ተገናኝተው እንግዲህ ስለ አቶ ወርቁ እንግዲህ ዛሬ አላቅም በምን እንትን እንደምልላችሁ። ልዑል ራሱ እነዚህ ሰዎች ልመናቸው አልመናቸው እነ ሚኪ አለ ዘላለም አለ እንግዲህ በእነሱ ባሉበት ሰዓት አዲስ አበባ ውስጥ ወጥመድ ታዘጋጃለች ብዬ አላስብም። ይቺ ሴትዮ እንደምትለው ከሆነ መቅደስ የተባለችው በቃ ቤት ውስጥ መታሰር፣ ቤት ውስጥ መቀመጥ በጣም አስጠልቶኛል። እንግዲህ ከዚህ ከወጣች እንግዲህ ስንት ቀና እንደሆነ ታውቃላችሁ። ከልጆቿ ጋር ተገናኝታ አታውቅም። አንዴና ለመጨረሻ ጊዜ እንግዲህ ውሳኔዋን ወስናለች። ልዑልም በዚህ ሀሳብ ተስማምቶ ልዑል ብቻ ሳይሆን ከሱ ጋር የሚሰሩት እነ ሚኪ ዘላለም እንግዲህ ያው ትንሽም ጊዜም ቢሆን ዘላለምም የተወሰነ ክፍለ ሀገር በነበሩበት ሰዓት ስለ መቅደስ ብዙ ነገሮች ሲያደርግለት ነበረ፣ አይታችኋል። እንግዲህ ዛሬ መቅደስ አጎትየው ክፍለ ሀገር ድረስ መጥቶ ሰውየው መታሰርም አለበት ስለተባለ እንግዲህ ልዑል በራሱ ሰዎች ልኮ እንግዲህ እንዲመጣ አድርገው መኪና ልኮ ምናምን አምጥቶታል። እንግዲህ አቶ ወርቁ ያለበትን ሁኔታ ያለበትን ቦታ ለማሳየት እንግዲህ መቅደስ ተስማምታለች። ይሄ ነገር ደግሞ የሚሆነው ምንድነው? ልዑል መቅደስን እስር ቤት አትገባም ብሎ ተስማምቷል። ያው ራሱ ቪዲዮውን በዚህ ቪዲዮ አሳያችኋለሁ በራሱ አንደበት እንግዲህ እሷ አቶ ወርቁን አሳልፋ ከሰጠችኝ መቅደስ እስር ቤት አትገባም ብሏል። እንግዲህ እሱ የሚፈልገው ዋናው ታርጌቱም ይሄ ሁሉ ድካሙም አባቱ ስለሆነ ከአባቱ ጋር ልታገናኘው ነው ማለት ነው። በዚህ ነው የተስማሙት። አጎትየው ደግሞ እስካሁን ድረስ እያወቀ ለበደለው እስካሁን ድረስ ዝምታን ለመረጠው እንግዲህ ለሱ ፍርዱን ይቀጣል ተብሎ ተወስኖበታል። አንደኛ ነገር ስላጎትየው በጣም በተደጋጋሚ አይታችኋል። ልዑል ጋር ሲቀር በጣም ምስኪን የዋህ ልዑልን አጋዥ ለልዑል የሚቆረቆር የሚያግዝ ሁሉ ነገር በቃ ጥሩ ሰው መስሎ ነበር የሚታየው። መቅደስ እንግዲህ ስላጎትየው ጉድ እንግዲህ አቤት የዛሬው ቀን ልዑል እንደ ዛሬ ተደስቶ አይቼው አላውቅም። የእውነቴን ነው የምላችሁ። አንደኛ ነገር አጎትየው ምን አይነት አስመሳይ እና ከሱ ጋር ሲያወራ እና ከጀርባ ምን አይነት ሴረኛ እንደሆነ ሁሉ ነገር መቅደስ ከፊት ለፊታቸው በቃ ይሄ እሜት ይሄ በቪዲዮ ተቀርጾ ምናምን አይደለም። ፊት ለፊት እሱም ተጠርቶ እሷም ተጠርታ ነው እንግዲህ እየተፋጠጡ ያሉት። ይሄ ነገር ደግሞ አሁን ላይ ወደ እንትን ስታዩት አቶ ወርቁን ተሎ መድረስ አለብህ ታሟል አለች። ከዚህ በፊትም ካስታውሳችሁ ከአንድ ወር በፊት ይሄ ሰውዬ አባትህ ታሟል መድረስ አለብህ ሲለው ነበረ። ግን ደግሞ ወጥመድ አዘጋጅተው ልዑልን ነበር በዛ ቦታ የያዙት። የአሁኑ ግን ወጥመድ ነው ምናምን ብዬ አላስብም። መቅደስ በጣም እንትን ብሏታል። ካያችኋት በጣም እንደ እንትን ሆናለች። በጣም ጨዋ እየሆነች ነው አሁን ላይ፣ እንደ በፊቱ አይደለችም። እንትኗን በቃ ሁሉን ነገር አየችው። ገንዘብ ምን ያክል እንትን እንዳለው በገንዘብ የሰውን ልጅ እያሰቃየው ካሁን በኋላ እኔም ሆነ ለልጆችም እዚህ ላይ ማቆም አለብኝ፣ በእኔ ጥፋት ልጆቼ መሰቃየት የለባቸውም ብላ እንግዲህ ወደ ልጆቼ መልሱኝ፣ የፈለጋችሁትን ያክል እሰጣለሁ። እስካሁን ድረስም በአባት ላይ ባደረሱበት ሰዎችም እያንዳንዱ አሳልፌ እሰጣለሁ። አንደኛው ደግሞ እዚህ ጋር አብረኸው የምትበለው አጎትህ ነው ብላ እንግዲህ
እውነቱን ተናግራለች ማለት ነው። ይቺ ሴትዮ ደግሞ ዛሬ ይሄን ስለተናገረ ዝም ብላ ትለቀቃለች አይደለም። ሞር ደግሞ ከዚህ ከሷ ጀርባ ያሉ ሰዎች አዲስ አበባ ውስጥ በገንዘብ በምን የሚያግዟት አሉ። መቅደስን የመቅደስ ልጆች ክፍለ ሀገር እየሄዱ እዚሁ አዲስ አበባም እየተላላኩ የሚሰሩት በገንዘብ የሚከፍል ሰው አለ አዲስ አበባ ውስጥ ድርጅት ምናምን ያለው። እሱንም ሰውዬ እንግዲህ አሳልፋ እንደምትሰጥ ቃል ገብታለች። ብቻ ልዑል የእውነቴን ነው የምላችሁ፣ በቃ በዚህ ሀሳብ ላይ ከዚህ በፊትም አቅርቦላት አለስማማም ብላ ነው እንጂ እስር ቤት አልገባም ካልሽ አሳልፈሽ አባቴን ከሰጠሽ ያለበትን እውነተኛ ትክክለኛውን ወጥመድ ምናምን ሳይሆን ትክክለኛው አባትህ ብላ ሞት ደግሞ ልዑል ያስደሰተው ነገር ልዑል እንግዲህ አባቱን አያውቀውም ነበረ። ትክክለኛ ፎቶውን አሳይተዋለች። መቅደስ እየዋሸች ነው እንዳትሉ ደግሞ የልዑል እናት ደግሞ ፎቶውን ሲያሳዩት ትክክለኛ እሱ ነው። ልዑል እንኳን ባያውቀው እናቱ በደንብ ታውቀዋለች እና ሲታይ ራሱ ነው ማለት ነው። ሐኪም ቤት ተነስቶ ቪዲዮ ምናምን የተላከውን እሱን ነው ያሳየቻቸው። እንግዲህ እናትየውም ራሱ ነው ብላለች። በቃ ልዑል የእውነቴን ነው የምላችሁ፣ ድካሙ ልፋቱ፣ እሱም እኮ ብሏችኋል፣ አይታችኋላ። ልክ አዲስ ዓመት ሳይደርስ ነገሩ ሁሉ ተጠናቆ አልቆ ተዘግቶ እኛም በአዲስ እርሱም አዲስ ሀሳቡም አዲስ በቃ በ2000 አሁን 2000 ስንት ነው 18 ቀጣይ 19 በ2019 አዲስ ነገር ነው የምናየው ብሏል። ያለውም ሳይቀር እንግዲህ የእውነቴን ነው የምላችሁ። እኔ እንዴት ደስ እንዳለኝ ለሱ ደስታ ፈገግታው ይጋባባችኋል። ልዑል ሲስቅ፣ ልዑል ሲደሰት ማየት አላቅም ምን ያክል እኔ በሱ ቦታ ሁኜ ተደስቻለሁ። ሞር ደግሞ አባቱን ደግሞ በጣም ይጓጉቷል ለማየት ለማወቅ። በቃ ትክክለኛ እንትኑን በቃ ሲያወራ ልክ እንደ ሕፃን ልጅ አቅፌ የአባቴን ትንፋሹን እንትን ማለት እፈልጋለሁ ሲል ልባችሁ ነው ስብር የሚለው በጣም። እኔ እውነት አንዳንዴ ግን ይሄ በእናት በአባት ውስጥ እቅፍ ማደግ የመሰለ ነገር የለም። የእውነቴን ነው የምላችሁ። እናት አባት ተለያይቶ ልጅ የሚያድግበት በጣም ትልቅ እንትን ነው እና ልዑል ደግሞ በዚህ እድሜው ደግሞ ስለ አባት ፍቅር አሁን በዚህ እድሜው የአባትን ፍቅር ማወቅ እፈልጋለሁ ሲል ይከፋል ትንሽ። ብቻ እግዚአብሔር ይመስገን ያሰበውም ተሳክቶለት እንግዲህ መቅደስ ቁም ነገር ሰርታለች ማለት ነው። ይህን ሁሉ ድካም ሁሉ ልፋት እንኳን እንትን ብትል ዛሬ እንኳን አንድ እውነት መናገሯ እኔ በጣም ደስ ብሎኛል። መቅደስን እኔ ታቁኛላችሁ እንዴት እንደምረግጣት የሆነች ነገር ካገኘሁባትም ምንም እንትን አልላትም። ግን ደግሞ ዛሬ ደግሞ እውነቱ ስትናገር ደግሞ አለያ እውነት ሲናገር እውነትን እንደግፋለን። የሆነች ነገር ደግሞ ካየሁባት ደግሞ እረግጣታለሁ። ዛሬ ደግሞ ለልዑል ስታስደስተው ሳያት ደግሞ ይቺ ሴትዮ እውነትም ልጆቿን ትወዳለች ብዬ ነው ያሰብኩት። በጣም በልጆቿ አትደራደርም። እሷ ከእንትን ካለችበት ቀን ጀምሮ በጣም ብዙ ነገሮች ተበላሽተውባታል። ይህ ሁሉ ነገር ለማስተካከል ደግሞ ከልዑል ቤት መውጣት አለባት። ገባችሁ? ልጆቿን ያሉበት ሁኔታ ጥሩ አይደለም እና ያላት አማራጭ እንግዲህ አቶ ወርቁን ያለበትን ማሳየት መናገር ነው። ለማንኛውም ተስማምታለች። አጎት የተባለው ሰውዬም እንግዲህ እስካሁን ድረስ በመቅደስ ዙሪያ ሲላላክ ምን ሲል አሁን መቅደስ አሳልፋ ሰጠችው ማለት ነው። አያችሁ? ሰው ግን ፈጣሪ ብቻ አይተዋችሁ፣ ፈጣሪ ብቻ አይተዋችሁ። ሰውን ተማምናችሁ ሰውን እንትን ብላችሁ የምትኖሩ ከሆነ አሁን መቅደስ እስካሁን ድረስ የእሷ ተላላኪ ሆኖ ብዙ ነገሮች ስታሰረው ቆይታ በስከ መጨረሻ ዛሬ ብቻውን አስቀረችው። አጎትየው እኔ ለእሱ እንኳን አላዝንለትም። ገና እረግጠዋለሁ። አይገርማችሁም? ገና እስር ቤት ገባ ካልተባለ በስተቀር ሽማግሌ ሰውየው እያስመሰለ ብዙ ወንጀል ብዙ ነገር የሰራው
ከክፍለ ሀገር ልዑል እንዲታገት ልዑል የሆነ ነገር እንዲያደርጉት ትዕዛዝ የሚሰጥ ቤት ውስጥ ምግብ እያበሰለ እየወሰደ ልዑልን የሚጠብቁ ሰዎች ሲመግብ የነበረው ይሄ ሌባ ሰውዬ ነው። ብዙ ነገሮች እያወቀ ሂደው ግን እነ ሚኪ በሚጠይቁበት ሰዓት አይታችኋል። ልዑልን አላየሁትም ያለበትንም አላቅም እያለ እንግዲህ እየካደ ነበረ። እውነቱ ግነት ይሄው ዛሬ መቅደስ እውነቱን ከፊት ለፊት ልዑል ጋር አጋፈጠችው ማለት ነው። እኔ ከዚህ በፊትም ስላጎትየው ብዙ ነገሮች ሲወራ ብዙ ነገሮች እያየን ልዑል ያምነዋል። አለች ሁለተኛ አክስታቸው ካስታወሳችኋት፣ እሷ እንደውም በጣም ደግ ናት። ለልዑል እንዳይጎዱት ብዙ ነገር ስታረደው የነበረች ናት። ግን ደግሞ ልዑል በራሱ በሚፈልገው ነገር መንገድ ስለሚሄድ አትሂድ እያለችው ሂዶ ገጠር ምን እንደደረሰበት አይታችሁ። እንደውም በአሁኑ እግዚአብሔር ይመስገን ራሱም ተጠንቅቆ ሰዎቹም እንግዲህ ያው ሰለቻቸው መሰለኝ ነገር ነው። ሁልጊዜ ሰውን ማገት፣ ሁልጊዜ ሰው ማሰቃየት፣ በዛ ላይ ደግሞ የራሳቸው ሰው በአሁኑ ምረውታል። መቅደስም ሰልችቷታል ለማለት ነው። ለማንኛውም ዛሬ የልዑልን ደስታ እርግጠኛ ነኝ ሁላችሁም ስታዩ እጅግ በጣም ነው የምትደሰቱ። የዛ አላቅም ይሄ ነገር ግን ወስዳ እንደው ትክክለኛ ቦታው ካሳየች ይሄን ይቺ ሴት የእውነትም ጀግና ናት። ስንት አመት አይቶት የማያውቀው አባቱን ካሳየችው እስር ቤትም ትግባ ብለን እኛ በኮሜንትም በውስጥም አንጠይቀውም። የእውነቴን ነው የምላችሁ። ብቻ ተወርቁ ያለበትን ለልዑል ታገናኘው በቃ። ከዚህ ውጭ ምንም ነገር መታሰርም ካለበት አጎትየው ካዲ የሆነ ሰውዬ እያስመሰለ አሁንም ደግሞ አውቃለሁ ይላል እኮ። የሚገርማችሁ መቅደስ የምትናገርበትን ቦታ እሱ ራሱ ለየብቻ እንትን ብለው ነው የሚጠየቁት። እሱ ራሱ በደንብ ያውቃል። እዚህ ጋር ደግሞ ልዑል ጋር ደግሞ ሲሆን ጨዋታ ያጫውተዋል። ብታዩ በቃ ልክ አሳዛኝ ምስኪን ምስኪን ይሆናል። ግን ከጀርባው ደግሞ በጣም ብዙ ሴረኛ ሰውዬ እንደሆነ ነው ሰዎች የሚያወሩት እና ከባድ ነው። ብቻ በስከ መጨረሻ ልዑል ልፋቱና ድካሙ እግዚአብሔር እንትን ስላለለት ደስ ብሎኛል። የእናቱም እንባ የእውነት እናቱ በጣም በእነዚህ ሰዎች በልዑል ወገን ዘመድ ነን ያሉ ሰዎች በጣም ስታዝንባቸው ነበረ። ዛሬ ግን ያ ሁሉ ነገር ተረስቶ እንግዲህ በደስታ ልዑል እንደዚህ ሲስቅ ማየት የእውነት በስንት ጊዜው ጌታ ሆይ ትዕግስት ስጠኝ። ሰው በራስሽ ሰው ስትከጅ በራስሽ ሰው እንደዚህ ስትሆን በጣም ያማል። መጨረሻቸውን እግዚአብሔር ያሳምርላቸው። ወንጀልም ሰራ ንጹህ ሞሽ ሁሉም ሰው የዘራውን ነው የሚያጭደው። መጨረሻ ሁሉም የእጁን ያገኛል። ልዑል ለሰዎች ክፉ አይደለም። ከነገራችን ላይ በአባቱ ቤተሰብ እንኳን አሁን አውቋቸው እንኳን በጣም አሳልፎ ለሕግ ለመስጠት እንዳይታሰሩ በጣም ለነሱ ይታገላቸዋል። እነሱ ግን ምንም አይመስላቸውም። እሱ ጨካኝ ቢሆን እስካሁን ድረስ መቅደስም አጎትየውም እስር ቤት ይገቡ ነበር። ግን እሱ ግን እስኪ ከዛሬ ነገ ይሻላሉ፣ ከዛሬ ነገ ደግሞ ሌላ መረጃ ይሰጡኛል እያለ በትዕግስት ጠብቆ በስከ መጨረሻ ዛሬ እንግዲህ ራሷው ልዑልን እፈልገዋለሁ ከዚህ ነገር መውጣት እፈልጋለሁ ብላ እንግዲህ አስጠርታ መቅደስ ራሷ ናት ይሄን ሁሉ ጉድ ያወጣችሁ ማለት ነው። እሱም ሲጠብቅ የነበረው ልዑል ይሄን ነው። እስር ቤት ለምን አገባም እሷ እህትህ ወይ ዘመድ ስለሆነች እያል ብዙ ነገሮች ስንጨውበት ስንጽፍ ነበረ።
እሱ ግን እውነቷን እየጠበቀ ነበረ። በጣም እውነቱን እንደምትነግረው ስለሚያውቅ ይመስለኛል ይህን ሁሉ ቀናት የጠበቃት። ዛሬ የመጨረሻ ቀን ነው አቶ ወርቁን የሚያገኝበት ማለት ነው። ደስ ብሎኛል ግን በልዑል እንትን የእውነት ደስታው ደስታ እንዳይመስላችሁ። ኦልሬዲ ቪዲዮን አሳያችኋለሁ። ፕሊስ ጋዝ ላይክ አድርጉ እስኪ። ሰሞኑን ቀዝቀዝ እያላችሁ ቢኑ ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ የልዑል ደስታ የሚያስደስታችሁ እንኳን ደስ አለህ በሉት። ድካሙ፣ ልፋቱ፣ ያ ሁሉ ነገር ተሳክቶ ዛሬ እንደዚህ ማየት ደስ ብሎኛል። ለማንኛውም የዛሬው እንግዲህ የመቅደስን እና የአጎትየውን ቪዲዮ እንግዲህ ይሄ ነው። በሌላ ቪዲዮ ምን ተፈጠረ ምን አለ የሚለውን ደግሞ አጣርተን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ቪዲዮን ብቻ ላይክ እና ሼር ማድረግ ብቻ ነው። በተረፈ ሰላማችሁ ይብዛለን፣ እያልን እንወዳችኋለን። በሌላ ቪዲዮ እንገናኛለን። ባይ ባይ።